የሰማይና የምድር ንግሥት የባሕርይ አምላክ ኢየሱስ ክርስቶስ እናት የቅዱሳን መመኪያና የኃጥአን ተስፋ በምትሆን በድንግል ማርያም አማላጅነት የተደረገ ተአምር ይህ ነው። ቃላት ሊገልጹት ከሚችሉት በላይ ረቂቅ፣ አእምሮ ሊመረምረው ከሚችለው በላይ ድንቅ የሆነውና የእናትነት ፍቅሯን የሚመሰክረው ተአምሯን እንዲህ እንጀምራለን። የዓለም ሁሉ ቤዛ በሆነው በልጇ ቸርነት በድንግልናዋን በረከት የጨለመውን ሕይወት በብርሃን የምትተካው የእመቤታችን ድንቅ ሥራ እነሆ። ጆሮ የማይጠግበው ልብን በሐሴት የሚሞላውና የእርሷን ዘላለማዊ ረዳትነት የሚያበስረው ከሊባኖስ የመጣች መዓዛ፣ ከፀሐይ በላይ የምታበራ ኮከብ፣ ከፀሐይ በላይ የምታበራ ኮከብ የሰው ልጆች ሁሉ አማላጅ ከሆነችው ከድንግል ማርያም የምሕረት አጥር ስር የተገኘ እምነትና የሚያጽናና ተስፋን የሚያድስ ድንቅ ተአምር እነሆ። በልጇ ፊት የምታቀርበው ልመናዋና ለወዳጇ የምታደርገው ጥበቃ እንዴት ግሩም ነው! ተአምሯም እንዲህ ነው። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞች ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሣችን ጋር ለዘላለሙ ይኖር። ከተአምር አስቀድሞ ይህን ነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋንም በልቦናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴን ሽላት ነበር። የእመቤታችን ክብሯ ምስጋኗ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማውስ የሚችለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋኗ ጥቂት እንነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ማደሪያ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው።
እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት። እሷ መድኃኒታችሁ ናትና በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሯ አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ከአንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውን ጊዜ የተሸከመውን እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕሪሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ሃሌሉያ! ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸናን ለመንፈስ ቅዱስ እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተሰርዮልናልና። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ካንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድ ነው። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ አበርታለችና። ይህችውም የከበሩ የነቢያት የደስታቸው የሆነ የጌታችን ሀገር በአዲስነት የምትኖር ጽዮን ናት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋው ደሙን ይቀበል። ሥጋው ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ሥጋው ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተረገሙ ናቸው እንጂ። አባ ሚካኤልና አባ ገብርኤል በምንባል በእኛ በቃላችን ሥልጣን ፈጽመው የተወገዙ የተለዩ ሆኖ እኛም የነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ
ለዘላለሙ በእውነት የእመቤታችን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ልመናዋ ክብሯ በእውነት ለዘላለም በእኛ ላይ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ባለመርከብ በፈሳሽ ውሃ ማሻገርን እንደ ከለከላትና ድንጋዮች እንደ መርከብ ሆነው እንዳሻገሯት ተነገረ። ይገድሉት ዘንድ ሕፃኑን የሚሹት በአማልክት አምላክ ቃልና ትእዛዝ ከሞቱ በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ተሰዳ ከሄደችበት ከደብረ ቁስቋምና ግብፅ ከሚባል ሀገር በተመለሰች ጊዜ ወደ አባቷ ወደ ዳዊት ሀገር ደስ ብሏ ስትመለስ ልትሻገር ወዳ ከፈሳሽ ውሃ ዳር ደረሰች። የመርከቡንም ባለቤት አሻግሬ ብላ ለመነችው። እሱም ልትሻገሪ እስከወደድሽ እንደ ሰው ሁሉ ዋጋዬን ስጭኝ አላት። የተመሰገነች እመቤታችንም ድካሜን አይተ በጎ ሥራ ሥራልኝ፣ ይልቁንም ስለዚህ ልጅ ብለህ አሻግረኝ አለችው። ያ የመርከቡ ባለቤትም እኔ ያለ ዋጋ ምንም አላሻግርሽም አላት። እመቤታችንም የመርከቡን ባለቤት ልብ ሰይጣን እንዳጸናው ባወቀች ጊዜ ልጄ ሆይ ወልደ እግዚአብሔር ከሆንክ ይህንን ትልቅ ወንዝ ለመሻገር ድንቅ ተአምራት እንድታደርግ እለምንሃለሁ። ይህንንም እያለች ልጇን ማለደችው። እናቱም እመቤታችንን ከደብረ ቁስቋምና ከግብፅ አውራጆች በተመለሰች ጊዜ ያን ጊዜ ሕፃን ጌታ አፉ ተፈቶ አንደበቱ ቀንቶ እናቱን ፈጽሞ የሚያምረውንና የሚበልጠውን ነገር ሁሉ ይመክራት ነበር። ያን ጊዜ እናቱን የወለድሽኝ እናቴ ሆይ አትዘኝ ብሎ መለሰላት። በእኔ ፈቃድ በአባቴም ፈቃድ በመንፈስ ቅዱስ ፈቃድ ካንቺ ሰው ሆኛለሁና ሰው መሆኔን ከአባቴ በቀር ከሚሆንም ከመንፈስ ቅዱስም በቀር ያወቀ የለም። ዳግመኛም በሕያዋንና በሙታን ለመፍረድ ለሁሉም እንደ ሥራው ከፍለው ዘንድ መምጣቴን የሚያውቅ የለም። ያችንም ሰዓት የሰማይ መላእክት ቢሆኑ የአዳም ልጆችም ቢሆኑ ከእኔና ከአባቴ ከእኔ ጋር አንድ ከሚሆን ከመንፈስ ቅዱስ በቀር የሚያውቃት የለም። ያን ጊዜ አመፃን የሚናገር አንደበት ይዘጋል ብሎ የሚያመሰግን አባትሽ ዳዊት እንደተናገረ እከራከራለሁ የሚል እንደ ድዳ ምላሽ አጣል። እናቱ እመቤታችን ማርያም ግን ይህንን ሁሉ ታስተውለው በልቦናዋም ታሳድረው ነበር። ጌታችን ኢየሱስ ክርስቶስ ለእናቱ ለድንግል ይህንን ከነገራት በኋላ ቀኝ እጁን አንስቶ ወንዙን ተሻግሮ ጢር ከሚባል ተራራ ያሉትን ድንጋዮች ጠቀሳቸው። ያን ጊዜ እነዚህ ድንጋዮች እየተገለባበጡ መጥተው እንደ መርከብ ሆነው በፈሳሽ ባህር ላይ ተንሳፈፉ። ከሰሎሜና ከዮሴፍ ጋር እናቱንና ሕፃኑን አሻገሯቸው። እሊህ ድንጋዮችም እስከ ዛሬ ድረስ በፈሳሽ ባህር ዳርቻ አሉ። እሊህ ድንጋዮችም ያዩ ሰዎች ሁሉ እጹብ ድንቅ እያሉ ያደንቃሉ። ብቻውን ድንቅ ተአምራትን ያደረገው እስራኤልን የፈጠረ እግዚአብሔር ይክበር ይመስገን፣ የጌትነቱን ስም ይክበር ይመስገን እያሉ ያመሰግናሉ። እነዚህ የተባረኩ ሰዎች ከዚያ ወንዝ ከተሻገሩ በኋላ በዚች ሀገር 8 ቀን ኖሩ። ከዚህ በኋላ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስላደረገላት መልካም ሥራ ሁሉ እግዚአብሔርን ፈጽማ እያመሰገነች ወደ አባቷ ወደ ዳዊት ሀገር ተመለሰች። ልመናዋ ክብሯ ይጠብቀን በእውነት። እግዚአብሔር የመላእክት አለቃ ገብርኤልን ሄደ ለጽዮን ልጅ ከድንግል እግዚአብሔር የባሕሪ ልጅ ወደ አንቺ ይመጣል ሥጋሽንም ይለብሳል ብለህ ንገራት፣ ይኸውም ካንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮች የሚስማሙባት፣ ዲዳዎች የሚናገሩባት፣ ዕውራን የሚያዩባት፣ ሙታን የሚነሱባት፣
ለምጻሞች የሚነጹበት፣ አንካሶች የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎች ብርሃን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ገብርኤልም ይህንን ሰምቶ በግንባሩ ተደፍቶ ጌታዬ፣ ይህ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጽም፣ የወይን ግንድ ይቆረጣል አለ። ወይራም ከበለስ ጋር ይተከላል አለ። ቅጽሮች ይቀጸራሉ አለ። የአሌፍና የሌሚ ወገን ይነግሳል። ገብርኤል ሆይ ሄደህ ለዳዊት ልጅ እግዚአብሔር ካንቺ ጋር አለና ደስ ያለሽ ድንግል ሆይ ደስ ይበልሽ በላት አለው። ለዘላለም ነግሶ የሚኖረውን እነሆ ትጸንሻለሽ። መልአኩ ገብርኤልም ይህንን ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ጌታ መግባትና መውጣትም በፍቅር በአንድነት ይሆናለው። ዘካርያስን ረግመህ አንደበቱን እንዳሰርህ እሷን አታሳዝናት፣ ደስ አሰኛት እንጂ አለው። ይህንንም ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያው ያሉም ይህ የምንሰማው ምንድን ነው ይሉ ነበር። የተደረገበትንም ቦታ አላወቁም ነበር። ገብርኤልም እሁድ ቀን በ3 ሰዓት ለእመቤታችን ሐርና ወርቅ እያስማማች ስትፈትል እየሰገደ እጅ እየነሳ ነገራት። የእውነተኛ ንጉሥ እናቱ እመቤታችን ለአንቺ ፍቅር አንድነት ይገባል አላት። አንቺ ከሴቶች ተለይተሽ ንዕድ ክብርት ነሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን የመልአኩ የገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደምን ይቀበላል እንጂ አለችው። መልአኩም ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳልና ይዞሽ አትፍሪ አላት። ይህም ካንቺ የሚወለደው ጽኑ ከሃሊ ነው። ስሙ ወገኖቹን ከኃጢአታቸው ፍዳ ፈጽሞ የሚያድናቸው ኢየሱስ ይባላል። እመቤታችንም የሁሉ ጌታ ገረዱ እነኋለሁ፣ እንደ ቃል ይሁንልኝ አለችው። ያም መልአክ ከሷ ሄደ፣ ተሰወራት። አካላዊ ቃልም በማኅፀኗ ውስጥ አደረ። በዚያች ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይ አሸበረቀ። ልመናዋ ክብሮ ይጠብቀን በእውነት። የእመቤታችን የቅድስት ድንግል ማርያም ቸርነትና አማላጅነት እንደዚሁ ተአምር ሁሉ በሕይወታችን ውስጥ ተገልጦ አይለየን። የልጇ ቸርነት፣ የእርሷ በረከት፣ ረድኤት በሁላችን ላይ ለዘላለሙ ጸንቶ ይኑር። እንግዲህ ይህ ተአምር ለእኛ የሚነግረን አንድ ትልቅ እውነት አለ። እርሱም ለምትለምናት ሁሉ ፈጣን ምላሽ፣ ለተቸገሩት መጠጊያ መሆኗ ነው። ይህ ድንቅ ሥራዋን በልባችን አሳድረን በምልጃዋ ታምነን ከልጇ በረከት እንድንቀበል የእመቤታችን ጸሎት አይለየን። ያደረገችው ተአምር ብዙ፣ የምሕረት አማላጅነቷም ወሰን የለውም። በቃል ብቻ የሚነገር ሳይሆን በተግባር የሚታየው የእናትነት ፍቅሯ ዛሬም ነገም ከኛ ጋር ይሁን። ከፀሐይ የሚበልጥ ብርሃን፣ ከሰማይ ሰፊ ምሕረት፣ ከምድር የራቀ ቅድስና ለተጎናጸፈችው ለአምላክ እናት ለድንግል ማርያም ሰላምታ ይገባል። በሰው ልሳን የማይነገረው፣ በብዕር ቀለም የማይዘለቀው፣ በባሕር ውሃነት የማይጨረሰው የእናትነት ፍቅሯ ዛሬም በምልጃዋ መካከል ተገልጦ ይታያል። የጨለመውን ሕይወት በተስፋ ጧፍ የምታበረው፣ የዛለውን መንፈስ በረድኤት የምታጸነው የድንግል ማርያም ድንቅ ተአምር እንደ አጥቢያ ኮከብ ፈንጥቆ የሚያበራ ይህ ድንቅ ተአምር የድንግል ማርያም ፍቅር ለልጆቿ ምን ያህል ጥልቅ መሆኑን ያሳያል። እጆቿ ለልመና ሳይታክቱ፣ ዓይኖቿ ከኛ ሳይርቁ የእናትነት ጥበቃዋም ከሁላችን ጋር ይሁን። የሰው ልጅ አእምሮ ሊደርስበት ከሚችለው ጥበብ በላይ የዓለም ሊቃውንት ሊመረምሩት ከሚችሉት ምስጢር ባሻገር በቅድስት ድንግል ማርያም አማላጅነት የተገለጠው ሰማያዊ ተአምር፣ እርሷ የምሕረት ደመና፣ የጽድቅ ፀሐይ መውጫ፣ የጠፋው አዳም ተስፋ፣ የኖህ የምሥራች ርግብ፣ በልጇ መለኮታዊ ሥልጣን በእናታዊ ፍቅሯ ጥበቃ የሚቻለውን የምታስችል
የራቀውን የምታቀርብ የደረቀውን የምታለመልም ድንቅ እናት እመቤታችን በመከራ ላሉት መውጫ፣ በጨለማ ላሉት ብርሃን፣ ለታመሙት ፈውስ፣ ለታረዙት ልብስ የምትሆን የእመቤታችን ረድኤት ከቤታችን አይራቅ። የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ በማድረግ በየዕለቱ የቅዱሳንን ታሪክ፣ ስንክሳር፣ ድርሳናቸውን የምታገኙ መሆኑን እንገልጻለን። አቅራቢ ዲያቆን ቤተ ማርያም